ልናወራበት ካላችሁ በጋራ የተወሰነ ደቂቃ ሰጥቻችሁ መነጋገር ትችላላችሁ። የትኛው አንድ ደቂቃ ስጠኝ። አንድ ደቂቃ ትሰጠኛለህ። ከዛ በኋላ ጥያቄን ደግሜ ጠይቀዋለሁ። ያለው ምንድን ነው? ጀስት እግዚአብሔር ኤሎሂም ተብሏል ነው። ኤሎሂም የሚለው ቃል ፕሉራል የሆነ ተርም ነው ወይ ደግሞ የብዜት ተርም ነው። ጀስት ግራማቲካሉ ፕሉራል ነው። ሶ ብዜት ከ10ም ሊሆን ይችላል ነው። እኔ እኮ እሱን አልጠየቅኩም። ኤሎሂም ምን ማለት ነው ብዬ አልጠየቅኩም። የጠየቅኩት ምንድን ነው? እግዚአብሔር ተናጋሪ አምላክ ነው። እግዚአብሔር ሲናገር ነቢያት የሚሰሙት ቃል አለ። አዳም ሆይ ወዴት ነህ ብሎ ሲጠይቀው አዳምን አዳም የሰማው ድምፅ አለ። ያ ቃል የእግዚአብሔር ቃል ነው። ከወዴት ነህ አለው። ያ የአዳም ጆሮ ውስጥ የገባው የእግዚአብሔር ቃል ነው። አንድ እሱ ነው። ሁለተኛ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የእግዚአብሔር ቃል ነው። ሶ የኔ ጥያቄ የእግዚአብሔር ቃል ሁለት ነው ወይ ነው? የእግዚአብሔር ቃል ሁለት ነው ወይ? የመጀመሪያው ያ ዘፍጥረት ላይ ለአዳም የነገረው ቃል ራሱ ቃል ነው። ይሄኛው ቃል ነው ልጁ ኢየሱስ ክርስቶስ ነው የምልህ። ስጋ ከመለሱ በፊት በዛ ነው ያለው፣ በዛ ቃል። አቤት። ኦኬ እሺ ዳኒ ሐሳቡን እስኪጨርስ ጠብቀህ 2 ደቂቃ እሰጥሃለሁ ለምላሽ። እንደዛ ወይም ቃል በቃል እናወራበት ካላችሁ ፍሪ ደቂቃ ልስጣችሁ ያልኳችሁ በዚህ አይነት ምክንያት ነበር። ሳላ ሐሳብን ከጨረስክ 2 ደቂቃውን ልስጠውና ምላሹን ይስጥ፣ ወይም ደግሞ የጋራ ደቂቃ ልስጣችሁ። የጋራ ስጠን። እሺ ስንት ደቂቃ ላድርግላችሁ ዳኒ? 6 አድርግልኝ። ዳኒ ምን ትላለህ? አንተ ተስማማለህ? እሺ ተስማማለህ። ያው ምላሽን ሰምቻለሁ። መልስን እየተደማመጣችሁ ለመቀጠል ሞክሩ። ይኸው ሚውት አድርጋለሁ። መቀጠል ስላለ መልሱ ምን የሚል ነው? በብሉይ ኪዳን ያ ነቢያት የሚሰሙት ያ ነቢያት ራሳቸው የሚያዳምጡት ቃል በአዲስ ኪዳን የመጣው ኢየሱስ ክርስቶስ ነው አለ። እነዚህ ያለ ያልከኝ አይደለ? አዎ ራሱ ይሄ በኪዳን ወይም ጌታ የተባለው እሱ የእግዚአብሔር ቃል የነበረው እሱ ነው። ኦኬ የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ይላል። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ይላል። ይሄ ቃል የማን ቃል ነው? ማቴዎስ 3:17 ላይ ኢየሱስ ከተጠመቀ በኋላ እነሆም ድምፅ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ድምፅ ከሰማያት መጣ። ይህ ቃል የማን ቃል ነው? አታድርግ ማይክህን። እዚህ ዮሐንስ 3:17 ላይ ከሰማያት የመጣው ድምፅ ይሄ ድምፅ የሚለኝ ያለው የሞት ስላለ ልጄ ካለ ከሱ የወጣው የሱ የልጁ አባት ነው ማለት ነው። ልጄ ካለው ስለ ቃል የጠየኩት እየተናገረ ያለው ልክ ነህ። አብ ነው እየተናገረ ያለው። ድምፁ የእግዚአብሔር ቃል ነው አይደለ? እንዴት ማለት? ያ በኢየሱስና ሌሎችም የሚሰሙት ያ ድምፅ በእርሱ የሚለኝ ልጄ ይህ ነው የሚለው ቃል የእግዚአብሔር ቃል ነው አይደለ? የእግዚአብሔር ድምፅ እኮ ድምፅ ቃል ነው አይደለ? መቼም ቃል ነው የሚሰማው። አይ ቃል ፐርሰንም ነው ብያለሁ ቅድም። ቃል ድምፅም አለ እንደገና ፐርሰንም ነው። አሁን ስለምናወራው ስለ ወልድ ከሆነ ወልድ ፐርሰን ነው። ቃል የተባለው ሎጎስ በግሪክ ስለተጻፈ ሎጎስ ማለት እንትን ነው፣ እሱ ነው፣ ፐርሰን ነው፣ ስብዕና ያለው አካል ማለት ነው። አካል ማለት እየተናገረ ያለው አሁን ድምፅና ቃልን እንትን እያረክ ነው እና ያ ቃል የማን ቃል ነው? ከሰማያት እንደዛ እያወራ ያለው እንግዲህ ቅድምም ስለ አዳም ስናወራ ድምፅ ነው አላልከኝም? ስለ አዳም ስናወራ ቃል ነው ያልከኝ አይደለ? ስለ አዳም ስናወራ ወዴት ነህ ያለው እኮ ድምፅ ነው አይደለ?
አዎ ወዴት ነው ያለው? በቃሉ በድምፁ ነው። ነው። በድምፁ አይደለም በቃሉ ነው ያለው። በቃሉ ነው ያለው። ድምፁን ደግሞ አዳም ሰማው። እዚህ ጋር የሆኑ ሰዎች ብለውታል። በቃሉ ነው አይደለ? ይሄ አይደለም በድምፁ ነው የሚለው። ቃሉን ተጠንቀቅ። ይሄ አማርኛ አሁን በተለይ ቀጥታ የተረጎመ ነው። እሺ ከእነሱ ስለተወሰደ ቃል በቃል እነሆ ድምፅ ከሰማያት መጥቶ ነው የሚለው። ድምፅ ነው የመጣው። ቃል ምንድን ነው? ዲፋይን አድርገው። ቃል እኮ ነግሬሃለሁ። ለተነገረ ነገር የሚውልም ነው፣ ለተነገረ ለሚሰማ ነገር ይህም ቃል ተብሏል። ለዮሐንስ አንድ ደግሞ ፐርሰንም ነው ብያለሁ። እንደ ጌታችን ኢየሱስ ክርስቶስ ቃልም ስጋ ሆነ ነው የሚለው። ቃልም የሚለው ይሄ ድምፅና ቃል ልዩነቱ ምንድን ነው? አይ ከማን አፍ ነው የወጣው? ይሄ ንግግር አሁን የምወዳው ልጄ ይህ ነው የሚለው ከማን አፍ ነው የወጣው? ከሰማያት መጥቶ ነው የሚለው። አይ የመጣው እሱስ ከማን አፍ ነው? የምን አፍ? አፍ የለም። አዝ ውስጥ አፍ የለም። ድምፅ ከሰማያት አለቀ። እንደዚህ ይላል መጽሐፍ። ከአፌ የሚወጣ ቃል እንዲህ ይሆናል፣ የሚሻውን ያደርጋል ይላል። ከአፍ የሚወጣ ቃል አለ። ከአፌ የሚወጣ ቃል አይልም መጽሐፍ ቅዱስ። የቱ ጋር? ይኸው ልስጣ። ይኸው ደቂቃ ይረዝምልናል። አንድ ከአፌ የሚወጣ ቃል የሚለው ደቂቃ እኮ ትተዋል እኮ ዕብራውያን። አሁን የነገርከኝ ገብቶኛል። ዕብራውያን ምዕራፍ 4 ቁጥር 16 ነው። ኢሳያስ 55 1 ላይ ከአፌ የሚወጣ ቃል ነው ከአፌ የሚወጣ ቃል እንዲህ ይሆናል የሚሻውን ያደርጋል ይላል። ስለዚህ አሁን እዚህ ጋር ከአፉ የወጣ ቃል ነው አይደለም? ይኸውልህ እንደዚህ አይገናኝም። ኢሳያስ 55 11 የሚናገረው ስለ ራሱ በነቢያቶቹ ስለሚናገረው የእግዚአብሔር ቃል ነው። እኔ የምናገራቸው እሱ ኮንቴክስቱን ታየው። ልክ ዝናብ ዘንቦ ለዘሪ ዘርን ለበላተኛ መብልን ማለት በቃ ያረሰርሳታል ምድርን። ከዛ ሰው ይዘራጃል፣ ያው ገኛል ሳይሰጥ በከንቱ እንደማይመለስ እኔ የተናገርኩት ቃል ያሻውን ይፈጽማል፣ የተናገረውን ነገር ያደርጋል አለ። ስለዚህ ኢሳያስ 55:11 ነው በነቢያቶቹ ምናምን ስለሚናገረው ቃል ነው። ይሄኛው በነቢያቱ ስለሚናገረው ቃል ነው። በነቢያቱ ስለሚገባ ቃል ነው አይደለ? ለምን ኦልሬዲ እኮ መጽሐፍም ነው መጽሐፍም ነው። አሁን እንደ መጽሐፍ እናነበው። ለምሳሌ አሁን ኢሳያስ 45 ቃሌ ከአፌ በጽድቅ ትወጣለች አትመለስም ይላል አይደለ? ያ በነቢያቱ ጆሮ የሚገባ ነቢያቱ የሚሰሙት ቃል። በነገራችን ላይ ነቢያት የሚሰሙት ድምፅ ነው አይደለ? ነቢያት የሚሰሙት ድምፅ ነው የሚሰሙት። ብዙ አይነት ዲፋይን አይደረግም። አሁን እሱ በህልም ይናገራቸዋል፣ በራእይ የሚናገራቸዋል። ድምፅ መጣ ይላል። ስለ ድምፅ ነው የማወራው። ያ ድምፅ የማን ቃል ነው? ያ ድምፅ የማን ቃል ነው? የእግዚአብሔር ቃል ወደ እኔ መጣ እያሉ ማለት ነው። እኔ መጣ የሰው ልጅ ሆይ እንደዚህ ይጽፋሉ። ድምፅ ነው የሚመጣው አይደለ? ድምፅ ነው የሚመጣው ወደ ነቢያት። ኦኬ እሺ፣ ደቂቃችሁን ጨርሳችኋል። 2 ደቂቃ ልጨምራችሁ? ስንት ደቂቃ ልጨምራችሁ? 2 ይበቃል። አሁን መጨረሻ ላይ ስለደረስን 2 ደቂቃ ጨምራችሁ። እሺ። ኦኬ አሁን ምንድነው ወደ ነቢያት የሚመጣው ድምፅ? ወደ ነቢያት የሚመጣው ድምፅ የእግዚአብሔር ቃል ተብሏል አይደለ? ድምፁ ቃል ተብለዋል። አሁን ማቴዎስ 3:17 ላይ ድምፅ የእግዚአብሔር ቃል ነው አይደለም? ድምፅ ነው እኮ ድምፅ ከሰማያት መጥቶ ነው የሚለው። የእግዚአብሔር ቃል ነው አይደለም? እቺ ብቻ መልስ። የእግዚአብሔር ቃል እኮ ከሰማያት መጣ። ከየት መጣ? ያ እግዚአብሔር ቃል ነው አይደለም? ያው ቃል የሰሙትም ቃል የእግዚአብሔር ድምፅ ነው ያልኩት። ቃሉ የማን ቃል ነው? አሁን ጥያቄው የምን ቃል? ቃሉማ መጽሐፍ ቅዱስ ላይ ባልተጻፈ ነበር። ይኸውልህ ቃል ባይሆንማ ትርጉም የእግዚአብሔር ቃል ነው። መጽሐፍ ቅዱስ የእግዚአብሔር በቃ እሱን እኮ ነው የምልህ። በነገራችን ድምፅ ብቻ ቢሆን ኖሮ አይጻፍ ዛሬ ባልተጻፈ ነበረ። ቃል ስለሆነ ነው የተጻፈው። ድምፅ ብቻውን ለምሳሌ ይሄን ድምፅ አዳምጥ። የሆነ ነገር እየሰማ ነው አይደለ? ይሄ ድምፅ ነው። በነገራችን ላይ አሁን እየሰማ ያለው ነገር ድምፅ ነው። ቃል ቢሆን ኖሮ ይጻፍ ነበረ። ጻፍ እስኪ አሁን የሰማውን ቃል አትጽፍም። ምክንያቱም ቃል አይደለምና ያ ከሰማያት የመጣው ቃል ስለሆነ ነው የተጻፈው። ፊደል እንደሱ አይደለም፣ እዚህ አይደለም። እኛ እንደ ክርስትና ምናምነው ይኸውልህ፣ እኔ የክርስትና እምነት ተከታይ ነኝ። መጽሐፍ ቅዱስ ትምህርት ቤት ተማሪ ነኝ። ተምሬያለሁ። ጠንቅቄ ነው የማውቀው። ምንድነው ይሄ
መጽሐፍ ቅዱስ 40 እና ከ40 በላይ ሰዎች የጻፉት ነው። ግን ሲጽፉት እንደዚህ መንፈስ ከይቅርታ ጋር እኔን አስጨርሰኛ ስመልስልህ ጥያቄ ጠይቄ በዚህ እንጨርሳለን። መርቷቸው ነው ተነጂነት አፍዮት በሚባል ኢንስፓየርድ ሆኖ ነው የጻፉት። መንፈስ ቅዱስ በሰውየው ላይ አድሮ ነጂነት በሱ አፍዮት። አንድ ጥያቄ ብጠይቅህ ደስ ይለኛል። ኦኬ ዳኒ ደቂቃቸውን ጨርሳቸዋል። ስለዚህ አንዳንድ ደቂቃ ማጠቃለያ ልስጣችሁና ከዛ ዳኒ በእስልምና በኩል ቃልን በተመለከተ ጥያቄ ካለ ትቀጥላለህ። በክርስትናውም ደግሞ መቀጠል እፈልጋለሁ ካልክም መቀጠል ትችላላችሁ፣ የእናንተ ምርጫ ነው። ስለዚህ አንዳንድ ደቂቃ ልስጣችሁ። ከሳላህ ልጀምርና ሳላህ አሁን የኔን ደቂቃ አብረን እንጠቀም። የኔን ደቂቃ አንዱን ደቂቃ አብረን እንጠቀም። የራሱን ደቂቃ ከፈለገ ብቻውን ይጠቀም። ማይክን ክፈት ዳንኤል። ከሰማያት የመጣው ድምፅ ምን የሚል ቃል ነው? በየትኛው ኮንቴክስት ነው? በየትኛው? በማቴዎስ ነው። በማቴዎስ 3:17 መሰረት። ማቴዎስ 3:17 ቶሎ መልስልኝ። እነሆ ድምፅ ከሰማያት መጥቶ ነው የሚለው። ምን የሚል ሰማያት ፕሉራል ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ይህ ነው ድምፅ አለ ይላል። ምኮስ ከሰማያት የመጣው ምን የሚል ቃል ነው? የምወደው ልጄ ይህ ነው የሚል ድምፅ። ይሄ ቃል አይደለም። ድምፅ አልኩ እኮ ድምፅ ካለ ድምፅ ነው። ምኮስ የማን ቃል ነው? ስትሰማውማ እንደ ቃል ነው። ያው በእርሱ ደስ የሚለኝ የምወደው ልጄ። አሁን ስናነበው ባይብልን በእርሱ ደስ የሚለኝ ልጄ የሚል ቃል አለ የለም? አለ። ያው እኮ አለ ስላለ እኮ ይሄ የማን ቃል ነው? ይሄ የማን ቃል ነው? የአባቱ ቃል ነው። ሳላ ደቂቃቸውን ጨርሳችሁ የአባቱ ባለቀ ሰዓት መለሰልኝ። ባለቀ ሰዓትም ቢሆን መልሶልኛል። ለማንኛውም ቀጥለሽ ደቂቃን ተጠቀምና ማጠቃለል ትችላለህ። እኔ ጥያቄ ልጠይቅህ። አንድ ጥያቄ ቅድም መጀመሪያ አንስቼዋለሁ። ኤንጅሉ መሪም ጋር ሲመጣ ዳንኤል ለሱ ለብቻው ሰዓት እሰጥሃለሁ። አሁን ያወራችሁትን የምታጠቃልሉበት ነው። እኔ አንተ አንድ ደቂቃ አለ። አሁን ባወራችሁት ዙሪያ ማጠቃለል ትችላለህ። ይሄ አንተ አንድ ደቂቃ ነው። በጋራ ከሱ ጋር ልጠቀመው ካልክ በአሁኑ ነጥብ ዙሪያ መጠቀም ትችላለህ። ያንተን ጥያቄ ቀጣይ ደቂቃ ሰጥህና ታቀርብለታለህ። ያው እንዳሁኑ እንደመጣ ነው ትቀጥላላችሁ ማለት ነው። እሺ፣ እኔ ለማጠቃለያ መጀመሪያ ሲናገር እንደሰማሁት እኛ ቃል ብለን የምንፈታው ብሎ ቃል ራሱ የመለኮት የራሱ የሆነ ያላ የራሱ የመለኮት የሆነ የባህሪ የሆነ ሲል ሰምቼዋለሁና እኔ የምለው እሱን ነው። በመጽሐፍ ቅዱስ የተጻፈው እሱ ነው። ኢየሱስ ክርስቶስ የእግዚአብሔር ቃል ነው። የባህሪው ልጅ ነው። ባህሪው ነው። የራሱ ባህሪ ነው። ስለዚህ ይሄ ኢየሱስ ክርስቶስ ተወለደ ስንልኛ ጊዜ ጀመረ እያልን አይደለም። እንደዛ እያልን ያኛው ቃሉ ነው የመጣው። ያ ቃል ነው ስጋ የሆነው በመካከላችን ያደረው ስጋ የሆነው ያ ቃል ነው። ስለዚህ በዚህ ቃል ብታምኑ የምትሰሙ ሰዎች ዳግም ልደት አለ፣ በሱ መወድ አለ፣ በሱ የእግዚአብሔር ልጅ መሆን አለ፣ ፍቅሩን ማየት አለና ወደ ኢየሱስ ክርስቶስ ነው፣ ወደዚህ ቃል ነው፣ ወደ ራሱ ወደ እግዚአብሔር። እሺ ዳንኤል ለሰጠው ማጠቃለያ ነው። ደቂቃ ሰጥሃለሁ። በአንድ ደቂቃ ውስጥ ጥያቄህን መቅረብ ትችላለህ። ምላሽ ደግሞ 2 ደቂቃ። ዳንኤል ግን ደቂቃ ታያለህ አይደል? ማየት አንድ ደቂቃ ነው የሰጠኸኝ። ጥያቄህን ለማቅረብ ደቂቃ፣ ምላሽ ደግሞ 2 ደቂቃ። እያየህ ስላልመሰለኝ ነው እንደዛ ያልኩ ቅድም ስትናገር። መልካም። እሺ አንድ ደቂቃ አለህ፣ መቀጠል ትችላለህ። እኔ ጥያቄን የማቀርብለት ለወንድሜ ኤንጅሉ መሪም ጋር መጥቶ ሲነግራት እሱ የአላህ ቃሉ ነው፣ እስትንፋሱ ነው የሚል አለና ስለዚህ እንዲነግረኝ ነው የምፈልገው ማለት ነው። ስለዚህ እንዴት አድርገህ ትረዳዋለህ?
ኦኬ እሺ ዳኒ ጥያቄ 30 ሰከንድ ነበረ። ጨርሰህ ከሆነ ወደ ምላሹ ልግባ። ደቂቃ አለ መመለስ ይችላል። መልአክ ወደ ማርያም መጥቶ እርሱ የአላህ ቃል ነው፣ እርሱ መንፈስ የሚል ነገር አልተናገረም። መልአኩ መጣ ወደ ማርያም፣ ልጅን ታገኛለሽ አለ። ኢዝ ቃለት ልመላኢከቱ ያ ማርያም እና አላህ ዩበሽሩኪ ቢከሊመት ሚንሁ እስሙሁ ልመሲሕ ዒሳ ብነ ማርያም። መላእክት ያሉትን አስታውስ፣ ማርያም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲሕ ዒሳ የማርያም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባሞች በሆነ ልጅ ይሻላሉ። ከእርሱ በሆነ ቃል ነው። ይህንን ቃል ኮንቴክስቱ ይፈተዋል። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሳሊሒን፣ በሕፃንነትና በካፋኒስነቱ ሰዎችን ያነጋግራል ነው። ከላይ ቃል የተባለው ምንድነው ስንል ወረድ ብሎ ደግሞ የአላህ ቃል ነው አለ። ከእርሱ ቃል ነው ያለው። የእርሱ ቃል የሆነ አይደለም ያለው ይላል። እርሱ የሆነ ቃል የሚለውን ሲያብራራው እዛ ወረድ ብሎ ቁጥር 47 ላይ ቃለት ረቢ አና ያኩኑ ሊ ወለድ፣ ጌታዬ ሆይ ለእኔ ልጅ እንዴት ይኖረኛል? ወለም የምሳስኒ በሻር፣ ወንድ ልጅ እኮ አልናካኝም። ቃለ ከዛሊክ ያው አላህ እንደዛው ነው። አላሁ የኽሉቁ ማ የሻ፣ አላህ የሚሻውን ይፈጠራል። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ ነገርን ማስገኘት ነገርን መፍጠር ሲፈልግ ለእርሱ ሁን ይለዋል፣ ወዲያውም ይሆናል ይላል። ስለዚህ ከላይ ከእርሱ በሆነ ቃል ሲል በኩንታ ቃሉ ነው። አላህ ሁን ይለዋል በቃሉ፣ ከዚያ በኋላ ወዲያው ይሆናል ይላል። ስለዚህ አላህ ሱብሓነሁ ወተዓላ ከእርሱ በሆነ ቃል ሲባል የይሁንታ ቃሉን ገላጭ ነው። አላህ ነገር መፍጠር ሲፈልግ ሁን ይለዋል፣ ለዛ ነገር ይሆናል ነው። ይሄ ደግሞ ቃል አያሰኘውም። ኢነ መሰለ ዒሳ እንደላህ መሰለ አደም፣ የዒሳ ምሳሌ አላህ ዘንድ እንደ አዳም ቢጤ ነው። ኸለቀሁ ሚን ቱራብ፣ ከአፈር ፈጠረው። ሱመ ቃለ ለሁ ኩን ፈየኩን፣ ከዚያም ሁን አለ ወዲያም ሆነ ይላል። አዳምን በይሁንታ ቃል ተፈጠረ፣ እሱም በይሁንታ ቃል ተፈጠረ። አዳም በይሁንታ ቃል መፈጠሩ የአላህ ቃል እንደማያስብለው ሁሉ ኢየሱስም በይሁንታ ቃል መፈጠሩ የአላህ ቃል አያስብለውም። ጨርሻለሁ። መልካም እሺ፣ ሳላህ ደቂቃን ጨርሰሃል። ዳኒ አሁን ሳላህ በተናገረው ነገር ላይ ምላሽን አላገኘውም የምትል ከሆነ 1 ደቂቃ ስለው ያላገኘህን ፖይንት አንስተህ ድጋሚ ጥያቄ ማቅረብ ትችላለህ። ወይም ደግሞ በጋራ እናወራበት ካልክ 6 ደቂቃ ሰጣችኋለሁ። በጋራ መጠየቅና ቃል በቃል ማውራት ትችላላችሁ። እሺ እንትን ያነበብልኝ ነገር ትክክል አልመሰለኝም፣ ወይ ደግሞ የዘለለው ነገር ያለ መስሎኛል። ለምን እኔ የሆነ ጊዜ እንደዚህ አንብቤዋለሁ ይሄን ክፍል እሱ። ስለዚህ በጋራ ልስጣችሁ፣ 6 ደቂቃ ልስጣችሁ በጋራ ቀጥታ ያነብልኝ መስሎኛል። ቀጥታ እየወረደ ሳይዘል የእርሱ እስትንፋስ ነው የሚል አንተ ያየው መስሎኛል። ሱራውን ጥቀስ። ልክ ቅድም አንተም ጥቀስና እንደዛ ከሆነ በቃ 6 ደቂቃ ልስጣችሁና እሱ ያንብብና አይ የተሳሳተ ነገር ነው እያልክ ያለው የምትለው ከሆነ መሀል ላይ ያስቆምክ መጠየቅም ማውራትም ትችላለህ። በጋራ 6 ደቂቃ ሰጣችኋለሁ። ኦኬ ምዕራፉ ስንት ነው? አንተ ጥያቄውን ያነሳህበት ምዕራፍ ስንት ነው? ዳንኤል ቀጥል። ምዕራፉን እኮ ስለማላስታውስ ያነበብኩ ክፍል ነው። መሪም ጋር መጥቶ ሲነግራት ነው። እሺ አንተ ታነባለህ። አንተ ካሜራ ልክፈት፣ ካሜራ ከፍተህ አንተ አንብብልኝ። በአማርኛ ቁርአን አላነብም። ዘላህ ነው አልከኝ ቅድም። ስለዚህ እንዳልዘላልኩ ደግሞ ሊሆን ይችላል ነው ምናልባት ዘላህ ነው ያልከው እንጂ ሊሆን ይችላል አይደለም ያልከው። አሁን ነው ያስተካከልከው። ምናልባት ብያለሁ። እሺ ይኸው ካሜራዬን አስፋ። ደቂቃ አንብብ እዚህ ጋር ይኸው። እሺ የመሪም ክፍል ላይ ነው። የመሪም ማርያም ክፍል ላይ ማርያም ሱረቱል መሪም የሱረቱ ማርያም ቁጥር ስንት? በቃ እሱ አሁን ኢንጂን የመጣበት አካባቢ
እሺ ከጀምሬ አንብበ እንጂሉ እዚህ ጋር ፈተኸዘት ምን ዱንሂም ሂጃበን ፈርሰልና ኢለይሃ ሩሃነ ፈተመሰለ ለሃ በሸረን ብዬ ቁጥንም ነው ከእነርሱ መጋረጃን አደረገች። ታችን ጅብሪል መልአኩ ወደ እርሷ ላከ፣ ለእርሷ ትክክለኛ ሰው ሆኖ ተመሰላት አለ። ከዛ በኋላ ምንድን ነው ያለችው? መንፈሳችንን ወደ እርሷ ላክን ይላል። ወደ እርሷ መንፈስ የተባለው ጅብሪል ነው። ጅብሪል ላይ መንፈስ ነው የሚባለው። እኔ በአል ረሕማን እጠበቃለሁ፣ ጌታህን ፈሪ እንደሆንክ አትቀርበኝ፣ ወደ እኔ እንዳትቀርብ አለችው። እኔ ንጹሑን ልጅ ለአንቺ ሊሰጥሽ የጌታሽ መልእክተኛ ነኝ አላት። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። እንዴት ነው ልጅ የምኖረኝ አላ። ነገሩ እንደዚህ ነው፣ ጌታሽ እኔ ላይ ነው። ሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ሰራን፣ የተፈረደም ነገር ነው አለ። ወዲያውኑም አረገዘችው ቃል በቃል። በእርሱ በሆዷ ይዛው ወደ ሩቅ ስፍራ ገለል አለች። ምጡ ወደ ዘንባባይቱ ዛፍ አስጠጋት። ሚንቴ ምነው ከዚህ በፊት ሞቼ የተረሳው በሆንኩ አለች። ከበታቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽን ወንዝ በእርግጥ አድርጓል አለ። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ በሰለን ተምር እሸት ታራግፍልሻለች አለ። ብይም ጠጪም ተደሰቺም፣ ረሕማን ያለው ዛሬ ሰውን በእርሱም አልናገርም በይ አለ። በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። ማርያም ሆይ ከባድ ነገር በእርግጥ ሰራሽ አሉ። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዘር አልነበረችም አሏት። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናገራለን አሉ። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ፣ መጽሐፉን ሰጥቶኛል፣ ነቢይም አድርጎኛል አለ። በየትም ስፍራ ብሆን ብሩክ አድርጎኛል፣ ሕይወትም እስካለው ዛን በመስገድ ሰላትንም በዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛም አላደረገኝም። ሰላም በእኔ ላይ ነው፣ በወለድኩ ቀን፣ በሚሞትበትን ቀን፣ ሕያው ሆኜ በምንቀሰቀስበት ቀን በእኔ ላይ ነው አለ። ይህ የመርያም ልጅ ነው፣ በእርሱ የሚጠራጠሩበት እውነተኛ ቃል ነው ይላል። ጠይቅ ጥያቄህን። እውነተኛ ቃል ነው ሲል ምን ማለት ነው? ኦኬ፣ በእርሱ ታሪኩን እውነተኛ ቃል የተባለው እርሱን አይደለም ያለው። እውነተኛ ቃል የተባለው እዚህ ጋር ታሪኩ ነው። እሺ፣ ፕላስ ደግሞ ይሄኛው ክፍል አይደለም፣ ቅድም አንተ ያነበብከው ክፍል ላይ ነው ያለው። ታሪኩ ነው። አይሁዳውያን ዲቃላ አሉት። ትክክለኛ ማንነቱን ተናገረ። በእርሱ የሚጠራጠሩበት አይሁዳን በእርሱ የተጠራጠሩበት አለ እንሰርታለች የሚል እውነተኛ ቃል ግን ይሄ ነው አለ የተዘረዘረው። ያ የተዋሸው እውነተኛ ቃል ግን ይሄ ነው ብሎ ያኛው ክፍል ላይ ነው። እኔ ብዙ ስለማላቅ ነው ስለ ቁርአን። ያኛው ክፍል ላይ ነው ያለው። አንተ መጀመሪያ ያነበብከው ክፍል ላይ። እሺ፣ ወደዛ እንሄዳለን። ያው መላእክት ያሉትን አስታውስ። ማርያም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ዒሳ የማርያም ልጅ በዚህ ከእርሱ በሆነው ቃል በቃ ይሄ ነው። ይሄ መልስልኝ። ቅድም መልሼልህ ነበረ። ይሄ የቁርአን አንቀጽ መልሼልሃለሁ። ይሄ የቁርአን አንቀጽ የእርሱ ቃል ይላል ወይስ ከእርሱ በሆነ ቃል ይላል? ከእርሱ በሆነው ቃል ነው የሚለው። ከየትኛው ቃል? ከእርሱ። ይሄው መጀመሪያ ታሪኩን አንብበዋ። ምንድነው የተባለው? የትኛው ቃል ነው? አስታውሱ። መላእክቱን አስታውስ። ማርያም ሆይ ከእርሱ የተባለው ይሄው ማርያም ሆይ አላህ ከእርሱ የእርሱ አይደለም። ተስማምተሃል? የእርሱ አይደለም። ቆይ መጀመሪያ ከእርሱ የእርሱ አይደለም። የምን ቃል ነው ይሄ? የተባለው የምን ቃል ነው? አላህ ከእርሱ በሆነው ቃል ሲል የአላህ ቃል ነው። የአላህ ቃል ከየትኛው ቃል?
ከየትኛው ቃል ይኸው ነው? ከእርሱ አልመሲስ በሆነ ኢሳ ቃል ከእርሱ ያበስርሻል ነው። የግሉ በሆነው ከእርሱ በሆነው የራሱ ኮንቴክስት አለ በሆነው እኮ ኮንቴክስት አለ። እዚህ ጋር ይፈታዋል እኮ ኮንቴክስቱ። እቺን እንድትመለስ እዛው የእርሱ ቃል አይደለም ያለው ተስማምተሃል። ከእርሱ ነው ያለው። ከእርሱ የተባለው ምንድን ነው የሚለውን ኮንቴክስቱ እዚህ ታነባለህ። ገና ሕፃን እያለ ሰዎች መነጋገር ደቂቃችሁን ጨርሳችኋል። እዛው ላይ ነው። አልመሲስ ስንት ደቂቃ ልጨምርላችሁ? ኮንቴክስት በኮንቴክስት አይፈታ አውዱ አይታይም። ኮንቴክስት እኮ እዛው አልመሲስ ኢሳ የተባለው የአላህ ነው ቃል እርሱ አልመሲስ ኢሳ ነው የአላህ ቃል ነው። ይሄ የእሱ ቃል ይላል። አላህ ከእርሱ በሆነው ከማለት ይሄ ባለቤት ነው። አዳምም ከእርሱ የሆነ ቃል ነው። በነገራችን ላይ ማስረጃ አለኝ። ማስረጃ አምጣ። ኖ ሳይሆን የመጽሐፉ ባለቤት እኔ ነኝ። ማስረጃ አምጣ። ኖ ስልኮ ያን ትክክል አይደለም ሳይሆን ከዚህ አትውጣብኝ ነው የምልህ። በቃ ከዚህ እኔ አልወጣም ከዚህ ማርያም አላህ ከእርሱ በሆነው ቃል ስለ መሲህ የተባለውን ሰውዬ ያበስርሻል ነው እያለ ያለው አይደለ? ሰውዬው አይልም አባ፣ ከእርሱ በሆነው ቃል ነው። ያ ማን ነው ስሙ? አልመሲስ ኢሳ በተባለው ችግር የለም። እሺ አልመሲስ ኢሳ ያላ ቃሉ ነው። በቃ ትምህርቱ ነው። አልመሲስ ኢሳ ያላ አይ በቃ የራስን ትርጓሜ አትስጥ። ማርያም ሆይ አላህ ከእርሱ በሆነው ቃል እሺ፣ ይሄ ቃል የምን ቃል ነው ነው ጥያቄ። አልመሲስ ኢሳ አይ ፐርሰን አረገው በግድ የሚሆን ነገር የለም። ብራዘር አልመሲስ ኢሳ ማለት ፐርሰን ነው። ቃል የተባለው ኮንቴክስት ይፍታው። ሳላ አይፈታም፣ አንተም አትፈታም። ቁርአኑ ይፍታው። ሙሉን እናንብብ። መላእክት ያሉትን አስታውስ። ማርያም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የማርያም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎችም በሆነ ልጅ ይሰጥሻል። አይገርምም? በፍጹም አትሂድ ከዚህ አባቴ አትሂድ። በቃ እዛው እንፈታዋለን። 4 ነጥብ ይኸውልህ፣ 4 ነጥብ ማለት እንወርዳለን። በዚህ እንስማማ። በዚህ ተስማማ አባ እኔ አይደል ቃሉን ይፈታዋል። እንወርዳለን። አይ ኖ ይበቃኛል እኮ አይበቃም። ወሬ ጠገብኩህ በጣም ይኸውልህ፣ ዝናውን አየኸው? ከባለሟል ልጅ ቆይ ልውረድ። እኔ እወጣለሁ ማለት መከራከር አንዴ ሚዩት አድርጉ። ሁለታችሁም ሚዩት አድርጉ። እሺ ደቂቃችሁን ጨርሳችኋል። ስለዚህ አሁን ምንድን ነው የምናደርገው? ፍቃድ ከሆናችሁ ደቂቃ መጨመር እችላለሁ በጋራ ካልሆነ ግን ስጡ። ደቂቃ ጨምር፣ እንወርዳለን። ስንት ደቂቃ ልጨምራችሁ? 3 ጨምር። ምን ትላለህ ዳንኤል? አይ በቃ እኔ ቢበቃኝ ይበቃኛል። ለምን አንተማም እሺ በፍቅር እሺ። አይ ችግር የለውም። መልካም። ስለዚህ ይህንን ነገር እናጠቃልለዋለን። 1 ደቂቃ ልሰጥህና ጠያቂው አንተ ስለሆንክ አንተ ታጠቃልላለህ። ከዛ በተጨማሪ ደግሞ 1 ደቂቃ ለሳላ እሰጥሃለሁ። ሳላም በሚሰጥ 1 ደቂቃ ውስጥ ይህንን ርዕስ ታጠቃልላለህ ማለት ነው። 1 ደቂቃ አለ ላይ እንትን አድርግልኝ። እንደ ቅድሙ ጥበባው በጣም የወደድኩት በጣም ወድጄዋለሁ። እሱን ክፍል እንትን አስተካክልልኝ እንዳነበው በደንብ ስክሪኑ ላይ። እሺ ችግር የለውም። እዛው ቦታ ላይ ዳንኤል አልጀመርኩትም። ማጠቃለያህን ስትጀምር ደቂቃውን ማስጀምራለሁ። እሺ አመሰግናለሁ። ትንሽ እንትን አድርግልኝ ወደኋላ በደንብ። መላእክት ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስም ሲል ያው ማንነት ማለት ነው። ስም ማንነት ነው ስሙ። እሺ ትንሽ ወደ እንዳነባው አድርገኝ። አልመሲስ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ይህ ማንነት ነው። ከባለሟሎችም በሆነ ልጅ ያበስርሻል። መርያም ሆይ ያበስርሻል። ማንን ያበስርሻል? ስሙ አልመሲስ ኢሳ የአላህ በሆነው ቃል የእርሱ በሆነው ቃል
ዳንኤል ድምፅ ተቋርጧል። ከኔ ነው። አይ ድምፁ ተቋርጦ ነው። ፖዝ አድርጌ ላለው 16 ሰከንድ አለ። ዳኒ አለ። ኔትወርክም ቀይ ያበራ ነው። እሺ ዳኒ ገስት ላክ እቀበላለሁ። 16 ሰከንድ አለ። ደቂቃ መጨረስ ትችላለህ። ገብተህ ማጠቃለያ ዳኒ ዳታ ምናምን ዘግቶበት ሊሆን ይችላል። እስኪ ገስት የላከ ሰው ካለ እሱ ከሆነ ዳኒ ይሰማል? ማኛል መልካም። እሺ 16 ሰከንድ ነው የቀረ። ሀሳብን መጠቅለል ይችላል። አስጀምርልኝ። ስለዚህ በቅዱስ ቁርአንም የተጻፈው ይሄ የተገለጠው ያላ ቃል እሱ የማርያም ልጅ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ወደ እርሱ በእርሱ ህይወት አለች ሊሰጠን የመጣውና ይሄ በቅዱስ ቁርአንም የተገለጸው በመጽሐፍ ቅዱስ ውስጥም ያለው የአላህ የሆነው የእርሱ ቃል ጌታችን ኢየሱስ ክርስቶስ ነው። እሱ የዓለም መድኃኒት ነው። ወደ እርሱ በመምጣት ይህን ብርሃን ማየት ይቻላል ማለት ነው። እሺ እናመሰግናለን ዳንኤል ለሰጠው ማጠቃለያ። ሳላህ አንድ ያለ ባነሳችሁት ነጥብ ዙሪያ ማጠቃለያ መስጠት ይችላል። አሁን ልጁ ምንድን ነው ያደረገው? እዚች ጋር ቃል የሚል ቃል አለ። ቃል ሲያይ ደስ አለው። ልክ ባይብል ቃል የሚለው መስሎት ይቅርታ፣ እዚህ ጋር ቃል የሚል ስላየ ነው ደስ ያለው። ያህያ ጋር ምን ሄዳለን? የዘካርያ ልጅም በተመሳሳይ ከእርሱ የሆነ ቃል ተብለዋል። እሱንም አምላክ ታደርገዋለህ፣ ግን ይወርዳል። ምን ለማለት እንደፈለገ ያብራረዋል። መላእክት ያሉትን አስታውስ፣ ማርያም ሆይ አላህ ከእርሱ በሆነው ቃል አለ። ስለዚህ ከእርሱ በሆነ ቃል ነው ኢየሱስን ያበሰራት። ከዛ በኋላ ይሄም ስለ ኢየሱስ ነው የሚናገረው። በሕፃንነቱ ሰዎችን ያነጋግራል አለ። ይሄም ስለ ኢየሱስ ነው። ከመልካሞቹም ነው ስለ ኢየሱስ ነው። ስቲል ስለ ኢየሱስ ነው። ከዛስ ጌታዬ ሆይ ሰው ያነካኝ ሲሆን እንዴት ልጅ ይኖረኛል አለች። ይሄም ስለ ማርያም ነው የሚናገረው። ከዛስ ነገሩ እንዳልሽው ነው። ይሄም ስለ ማርያም ነው። አላህ የሚሻውን ይፈጥራል፣ አንዳችንም ባሻ ጊዜ ለእርሱ ሁን ይለዋል አለ። ስለዚህ እዛ ጋር ቃል የተባለው የይሁንታ ቃሉ ነው። ምዕራፍ 5 ቁጥር 39 ላይ አዳምም በሁን ቃል ተፈጥሯል፣ ኢየሱስ ተፈጥሯል። ስለዚህ ከላንተ ቃል ሲለስ ያለ የይሁንታ ቃሉ ነው። ጨርሻለሁ። መልካም። እሺ ሁለታችሁንም እናመሰግናለን። መቀጠል የምትፈልጉ ከሆነ መቀጠል ትችላላችሁ። በመጀመሪያው ወደ ክርስትናው ዓለም ገብተን አሁንም ሳላህ በሚለው አሁንም የምታነሳው ጥያቄ ካለ መነጋገር የምትፈልገው ወደዛ ሀሳብ ግባት እንችላለን። ከዛ በኋላ ደግሞ ዳንኤል የምታነሳው የተለየ ሀሳብ ካለ ደግሞ መቀጠል ይቻላል። ስለዚህ ምን ትላላችሁ? ሳላና ዳንኤል። ከእናንተ በፊት ግን ጃቢርን ላስቀድመው። እስኪ ጃቢር አለ? ጃ አለ? ኦኬ እሺ። ስለዚህ ሳላህ በክርስትናው ቃልን በተመለከተ ኢየሱስ ክርስቶስ ምን አይነት ቃል ነው በሚለው ዙሪያ ማውራት የምትችሉ ከሆነ ጥያቄ ካለ ጥያቄ ማቅረብ ትችላለህ። ማይክ ፍሪ 1 ደቂቃ ሰጣለሁ ለጥያቄ። ዳኒ ደግሞ ለምላሽህ 2 ደቂቃ ሰጣለሁ። አይ በጋራ ቃላችሁን በጋራ መስጠት ትችላለህ። በጋራ እናደርጋለን ነው የምደግመው አክቹዋሊ፣ ምክንያቱም መጨረሻ ላይ ከመለስክልኝ በኋላ ነው ደቂቃ ያለቀው። የመጀመሪያውን ፕሬሚስ መልሰው ሁለተኛውን ልክ ሊጀምር ስል ነው የተቋረጠብኝ። እንቀጥል። ዳንኤል ስንት ደቂቃ ልስጣችሁ? ሳላ ይቻላል። በዛው የፈለጋችሁትን ደቂቃ ልስጣችሁና በጋራ ወሩበት። እኔ የመጨረሻ አንድ ጥያቄ ነው እዚህ አሁን ካነሳው ላይ መጠየቅ የምፈልገው ብዙ መሄድ የምንችል አይመስለኝም። ምንድን ነው ጥያቄ መጨረሻ ላይ ባነበበው ክፍል ላይ ምን አለ? ይሄ ያለ ቃል ሁሉን የፈጠረው ነው። ሚሳኔ
ወይ ዳኒ አንዳንድ ስለ እስልምና ነው ማውራት የምትፈልገው? በዚህ ዙሪያ መቀጠል ከፈለግ አስቀድመህ ተናገርና የጋራ ደቂቃ ልስጣችሁ። እንደ ቅድሙ ያው ተናግረህ አልሰማም ማለት እንጣ ማለት ነው። ስለዚህ የጋራ ደቂቃችሁና ስለ እስልምናው ከሆነ አሁን በሰው ዙሪያ ጥያቄ ካለ የጋራ ደቂቃ ልስጣችሁና አውሩበት። ምናልባት ጥያቄን ያጨሰ ብዬ ነው እሱ ያው ደቂቃው የሚወስደው ጥያቄው የሚወስደው ደቂቃ ይወስነዋል። ግን የኔ ጥያቄ አጭር ነው። እሱ ባነበበው ላይ ስለሆነ እንደዛ ያልኩት ምንድነው ይሄ የአላህ ቃል ሁሉን የፈጠረ ነው፣ ሚሳኔ የሌለ ነው ብሏል። አዳምን የፈጠረው ነው ብሏል። ስለዚህ አይገርምም ወይንም ይሄ የእሱ የፈጠረው አዳምን የፈጠረው ፐርሰን ሆነ ነው ማለት ለመሪም ሲነግራት ፐርሰን ነው ሆነ አይደለም። ፕሊዝ አንተ ነህ በግድ ፐርሰን የምታደርገው። ለምን ስም ምንድነው? ስም ምንድነው? አንቀጹን እኮ መልስልኝ እያደረከው ነው። ስም ማለት አይ አንተ ጽንሰ ሐሳቡን አልረዳህም። አውድ አነበብን ብለህ ግግም ብለሃል። እኔ አውድ አልወርድም አይደል ያልከው? አልወርድም አይደል ያልከው? አይደለም። እንዴት ነው? እኔ አውዱ ስለመለሰልኝ ነው፣ አረፍተ ነገሩ ስለመለሰልኝ እሱ ላይ በቃ ሌላ ዝርዝር ነው። አረፍተ ነገሩ የእርሱ ቃል ነው ይላል። እቺ መልስ። አረፍተ ነገሩ የእርሱ ቃል ነው ይላል። አረፍተ ነገሩ የእርሱ ቃል ነው ይላል ወይ? ይኸውልህ አረፍተ ነገሩ የእርሱ ቃል ነው ይላል ወይ? አረፍተ ነገሩ የእርሱ ቃል ነው ይላል። አንተ በወረድከው አረፍተ ነገሩ የእርሱ ቃል ነው ይላል ወይስ ከእርሱ በሆነ ቃል ይላል? በሆነው ቃል ነው መጀመሪያ ያወራል። በእርሱ በሆነው ቃል ይላል አይደለ? አዎ እሺ። ይሄ የግሉ ነው። ከሆነ የግሉ ነው። ገባ? ግን አንተ ባነበብከው ወርጄ ይላል። አሁን ሁለት ነገር እየሆነብኝ ነው። አንደኛ አማርኛ አትችልም፣ ሁለተኛ ደግሞ ቃሉን አልተረዳህም። ይሄ ደግሞ በጣም መጥፎ ነው። አንዱን ብትችል በጣም ቀላል ይሆንልኝ ነበር። እንደዚህ ጌታ ሰው የነካኝ ሰው እንዴት ልጅ ይኖረኛል አለች። ነገሩ ይኸኛው አይደለም። ኦኬ ራሱ ነው። ምንድነው የኽልቁ ማያሻ ከላይ በኩል ማርያም ሆይ አላህ ከእርሱ በሆነው ቃል አለ። ከእርሱ በሆነው ቃል። ስለዚህ ከእርሱ በሆነ ቃል ሊያበስራት ነው ያበስርሻል ስላለ የሚያበስራት ጌታ አምላካችን ከእርሱ በሆነ ቃል ነው። ከእርሱ በሆነ ቃል የተባለው ማን ነው? ስሙ በልኛ። ስሙ ብላ አንብብልኝ። ስሙ በል። እንቀጥላለን። ከእርሱ በሆነ ቃል ኢየሱስን ሊበሰር ነው። ኢየሱስ ራሱ ሊበሰር ነው። ከእርሱ የተባለው ቃል የምን ቃል ነው? በእርሱ በሆነው ቃል ስሙ በእርሱ ይላል። በእርሱ ይላል። በሆነው ከእርሱ በሆነው ይላል። ከእርሱ በሆነው ይሄ ከእርሱ በሆነው ላይ ብቻ ቁም አንተ። በሆነው ላይ ቁም። ከእርሱ በሆነው ወይ ከእርሱ በሆነው ሲል ይሄ ከእርሱ በሆነው የተባለው የትኛው ቃል ነው? ከእርሱ በሆነ ቃል ኢየሱስ ሊበሰር ነው። ስሙ ኢየሱስ ነው። አዎ ሌላ ስም የለውም። ግን ያ የሚበሰረው ከእርሱ በሆነ ቃል ነው። ያ ከእርሱ በሆነ ቃል የተባለው በዚህ ኮንቴክስት መሰረት የምን ቃል ነው? አልመሲሲሳ እሱማ የሚበሰር እኮ ነው። ኢየሱስ የሚበሰር ነው። ሲበሰር ግን ከእርሱ በሆነ ቃል ነው የሚበሰረው። ከእርሱ በሆነ ቃል የተባለው ምንድነው ነው? እንደሱ አይደለም የሚፈታው። እንደሱ አይፈታም። ከእርሱ በሆነው ቃል ስሙም አልመሲሲሳ አይደለም። ወደ ተፍሲር እንሂድ። አይ ቁርአን ኮሜንታሪ አለ። ወደ ኮሜንታሪ እንሂድ። ምን ኮሜንታሪ አላምንም። በቃ ኮሜንታሪ ማለት ሰው የሚሰራው ነው። ሰው የሚሰራው ነው። አንተ ነው ሙፈስሩ ሙፈስር ዳንኤል። አንተ ኮሜንታሪ አትፈልግም አይደለም? ያላቃለው እንዳትለኝ ነው። እንደፈለክ እየፈታኸው ነው አንተ። ላለመሸነፍ እየፈታህ ስለሆነ አይደለም። ላለመሸነፍ አይደለም። ይሄ ውድድር እኮ አይደለም የገባ ነው። አባ እዚህ ጋር አውዱ ይፍታ ስልህ አውዱ መብት የለውም አልክ። ያላህ ቃል ከዛስ በአውድ እኮ ሄድኩልህ። በአውድ ድረስ ሄድኩልህ መሰለህ። እታች ድረስ ሄድኩልህ። እሱ ለእሱ የሚሳነው ነገር የለም የሚለው ድረስ ሁሉ ሄድኩልህ እኮ። አሁን እንደማለት ለምን ታደርገኛለህ? እኔ የአውድ ተማሪ አውዱ ይፍታ። እዛ ጋር ከእርሱ በሆነው ቃል የተባለው የምን ቃል እንደሆነ አውዱ ይፍታ። ትስማማለህ እኮ? አውዱ ሲፈታ እኮ ስሙም አለህ እኮ። ቀጥሎ ያለውን አማርኛ ነው መያዝ ያለብን። ስሙ አልመሲህ ኢሳ። በህፃንነቱ አትዳረቅ። በህፃንነቱ ስሙማ ኢየሱስ ነው። አልመሲህ ኢሳ ነው። ከነ ታይትሉ ከነ ማዕረጉ ነው። አልመሲህ ይሄ ነው የሱ ቃል ነው። ግን አልመሲህ በሆነው ቃል ይሄ ነው። ቆይ እዚህ ፍቼ የለኝም። ከእርሱ በሆነ የሱ በሆነ ቃል አማርኛ በትክክል እያነበብክ አይደለም።
አማርኛውን በትክክል እያነበብክ አይደለም። የእርሱ እያልክ እያነበብክ ነው። አንቀጹ የእርሱ ቃል አይደለም የሚለው ከእርሱ በሆነ ቃል በሆነው ቃል አለቀ። በሆነ ነው። ማን የሚበሰረው? ማን የሚበሰረው? አልመሲህ ኢሳ። አልመሲህ ኢሳ የሚበሰረው ከእርሱ በሆነ ቃል ነው አይደለ? ቆይ አልመሲህ ኢሳ የተበሰረው ከእርሱ በሆነ ቃል ነው። ስሙም አልመሲህ ኢሳ ነው ማለት ነው። ቢኮዝ አልመሲህ ኢሳ የተበሰረው ከእርሱ በሆነ ቃል ነው አይደለም? ከእርሱ በሆነ ቃል ነው። ከእርሱ በሆነ ቃል ነው የተበሰረው እንጂ እሱ ራሱ ያላህ ቃል አይደለም። ለምን? ይኸው ስሙ አልመሲህ ኢሳ የተባለ የተበሰረው ነው። እሱ የተበሰረው ነው። ከእሱ የሆነው ቃል ማን ነው? አንቀጹን ጨርስ። እንደዚህ ይላል። አንቀጹን ስጨርሰው ማርያም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የሚባል ያበስርሻል። ከእርሱ በሆነ ቃል ስሙ ኢየሱስ የሚባለውን ያበስርሻል፣ እጅግ የተከበረውን። ከእርሱ በሆነው ቃል አልመሲህን ያበስርሻል ነው እያለ ያለው እንጂ አልመሲህ የእርሱ ቃል ነው እያለ አይደለም። ያበስርሻል ምን ማለት ነው? ያበስርሻል አታውቅም? ብስራትን አታውቅም? ምን ማለት ነው? መልስልኛ። ይሰጥሻል ነዋ። አለቀ። ፐርሰን ነው አይደል? የሚሰጣት በየትኛው ቃል ነው? ሊረገዝ ነው። በየትኛው ቃል ነው? ሊረገዝ ነው። ሊረገዝ ነው። ልጅን የሚሰጣት ግን በየትኛው ቃሉ ነው? ቆይ ልጅን የሚሰጣት ከእርሱ በሆነው ቃሉ ከእርሱ በሆነ ቃል ማንን ያበስራል? አልመሲህ ከእርሱ በሆነ ቃል ማንን? እሱን እኮ ነው ኢሳ ያበስርሻል። ከእርሱ በሆነ ቃል ማንን ያበስራል? አልመሲህ ሲሆን ያበስራል እኮ። ብስራት እኮ ይነገርም አለ። እንደዚህ እንደ እንትን ታበስራለህ። ገባህ አይደለ? ይሄ ለማርያም ግን በቃ እየገባል። ይሄው ፐርሰን ነው የሚገባ እንትኑ እያለ። ኦኬ እሺ፣ ደቂቃችሁን ጨርሳችኋል። ፈቃደኛ ከሆናችሁ ደቂቃ መጨመር እችላለሁ፣ ግን እየተደማመጣችሁ ቢሆን አሪፍ። አይ በቃኛ። ኦልሬዲ አምናሃል። በነገራችን ላይ ወርዳ አንዴን ያው ከዛ በኋላ ከእርሱ በእርሱ የሚለው ቃል ለሌላ ፐርሰንም ሲመጣ እሺ አምላክ ታደርገዋለህ። ቁርአን ላይ ከእርሱ በሆነ ቃል ተብሎ የተገለጸውን ሰው አምላክ ታደርገዋለህ እንዴ? ያ ፐርሰን አልመሲህ ሲሳሱ እግዚአብሔር ሌላ አምላክ ያህያንም ታመልካለህ። አራተኛው ተዘጋጅ። ያህያም ከእርሱ በሆነ ቃል ተብሏል። ያህያ ሶስቱም አምላክ ነው። ካሜራዬን አስታም ከእርሱ በሆነ ቃል እንግዲህ አምላክነትን ገላጭ ነው ብለሃል። ያህያ እንደዛ ሲባል ደግሞ ምን ሊሆን እንደሚችል ለምና ይሆናል። በሌላ ክፍል አታሳየኝ። በሌላ ክፍል ታብራራልኝ እንደው እኔ በሌላ ክፍል አላብራራ። ቁርአን ላይ ላብራራ ከዚህ ክፍል ብትሄዱ አልፈልግም። ላብራራ አይደለም። ቁርአን ላይ ከእርሱ በሆነ ቃል የሚባለው ኢሳ ብቻ አይደለም፣ ያህያም ከእርሱ በሆነ ቃል ተብሏል። ስለዚህ ያህያ ያንተ አምላክ ይሆናል። እንቀጥል። እንደዚህ ይላል፣ እርሱ ይላል በጸሎት ማዳረሻው ክፍል ቆሞ ሲጸልይ መላእክት ጠራችው። አላህ በያህያ ከአላህ በሆነ ቃል የሚያረጋግጥ ጌታም ድንግልም ከደጋጎች ነቢይም ሲሆን ያበስረሃል አለ። ከማን በሆነ ወደዚህ ክፍል ልታረብልኝ አልፈቅድኩልህም ማለት ነው። ከአላህ በሆነ ቃል ተብሏል። ያህያ በኮንቴክስት ነው የምንሄደው ተባብለናል። ይሄ ሌላ ቁርአን ነው፣ ያኛው ሌላ በቁርአን በዛኛው ክፍል አሁን በዛኛው ክፍል ኢየሱስ አምላክ ተብሏል አለ። በዚህኛው ያህያ አምላክ አይደለም። በዚህኛው ያህያ ባንተ እምነት ነገርኩህ እኮ በዚህኛው ኮንቴክስት በዚህ ወደዚህ በዚህኛው ኮንቴክስት አንድ ደብዳቤ በአንድ ደብዳቤ ነው። አሁን ሱረቱል መሪም አንድ ራሱ ይቻላል ነው። ቁርአን ደብዳቤ ነው። በዚህ ክላስ በዚህ ቨርስ ላይ ሱረቱ አሊ ኢምራን ላይ ከእሱ በሆነ ቃል መባሉ ያህያን አምላክ ያደርገው አላደረገው? ራስ መልሰው አልኩ እኮ እኔ ይሄንን አታብራራ። አምላክ ያደርገው አላደረገው? ያህያን አንተ አምላክ ነው። አራት አምላክ አለ። በቃ ጨርሻለሁ። አይ ቲንክ ግልጽ ይመስለኛል ያወራችሁት። ሌላውን እንግዲህ 131 ሰው ተከታታይ ስላለ 131 ሰው ማውራት ይችላል ማለት ነው። እሺ ራሜ ሙስሊም ነህ ወይስ ክርስቲያን?
አዲስ ሰው እንትን ብንል ጥሩ ነው። ራሚ አሰላሙ አለይኩም ብያለሁ። ሙስሊም ነኝ ብሮ። እሺ ወአለይኩም ሰላም። ተመልሰን መግባት ትችላለህ ዳኒ። ቀጣዩ ተረኛ ያው እናንተ ነበራችሁ በሚለው ነው። እሺ ኮሜንት ሄራ ኮሜንት ክፈች እስኪ። እና ማን ነበር ደግሞ ገስት ላይ ያለው ሌላ ፖዝ ያደረከው ልጅ? እሸቱ ሻኪታው እሸቱ አለ ቀጥታ በትክክለኛ እሸቱ አለ መኖርና የነብያቱንም የነሱ መንገድ ትክክል መሆኑን ይረዱ ነበር። ሚውቴን አንሳ እሸቱ። እኔ ምን ብያምናለሁ? ይሄ መልእክት አለው በዋናነት ነብያቱ ምድር ላይ በነበሩበት ሰዓትና ቀጥታ ሰዎች ላይ ይገናኙ በነበሩበት ሰዓት ሲወራበት የነበረው ርዕስ የአምላክ ቃል ምንድነው? ስንት አይነት የአምላክ ቃል አለ የሚል ነበር። ስለዚህ በዚህ ዙሪያ መነጋገር የምትፈልገው ጉዳይ ካለ እስኪ አንድ ቃል ስጥህና እንዳንተ እምነት የአምላክ ቃል ወይም የእግዚአብሔር ቃል ምንድነው? ስንት አይነት የእግዚአብሔር ቃል አለ? ሙሉ በሙሉ ክርስቲያን የሚያምኑ መጽሐፍ ቅዱስ ላይ የተጻፈ ሁሉም የእግዚአብሔር ቃል ነው። በእግዚአብሔር ትእዛዝ ነው የተጻፈ። የክርስቲያኖች ይዞ የሚሄዱ መጽሐፍ ቅዱስ ላይ የተጻፈ ሁሉ የእግዚአብሔር ቃል ነው። አይሰማም? አልሰማውም። ምን አልከኝ? እሸቱ ሳቂታው ነው መሰል ከታች ያረሙኝ ነበር። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ የተጻፈ ሁሉ የእግዚአብሔር ቃል ነው። በእግዚአብሔር ትእዛዝ ነው የተጻፈ ሁሉ በራሳቸው ሙያውን በሰራሳቸው ችሎታ ተጻፈ ሳይሆን በእግዚአብሔር ላይ ችሎታና በእግዚአብሔር መንፈስ ስለተጻፈ የእግዚአብሔር ቃል። እሺ እሸቱ የእግዚአብሔር ቃል ምንድነው? የእግዚአብሔር ቃል ወንጌል ላይ ተጽፎ ለኛ ደግሞ መንገድ እንዲሆን ለአሁኑ ትውልድ ሰላም የሚሆን መንገድ የሚሆን ወደ ከሞት በኋላ ወደ ህይወት የሚወስድን ማለት ነው። እስኪ ሌላ ሰው አናግሩት። እጃ አለ። እኔ ምንም እየገባኝ አይደለምና በጣም ይቅርታ። ማለት እግዚአብሔር ቃል ምንድነው ስትለኝ እንዲህ አልኩ። መጽሐፍ ቅዱስ ላይ የተጻፈ ሁሉም የእግዚአብሔር ቃል ነው። ጥቅሙ ደግሞ እኛን ወደ ከሞትን በኋላ ወደ ህይወት የሚመራን ነው አልኩት። ትክክል አይደለም? እሱን አንተ ነው የምታውቀው። ያወራኸው ነገር ትክክል ነው አይደለም የሚለውን አንተ ነው የምታውቀው። እሱ ማለት የእግዚአብሔር ቃል ስንት አለ ብለህ ስጠይቀኝ ብዬ ነው እንጂ ነው የማውቀው ማለት ነው። ስለዚህ የእግዚአብሔር ቃል ማለት መጽሐፍ ቅዱስ ነው። አዎ ሙሉ በሙሉ ፐርፌክት አብሶሉትሊ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እሺ ራሜ ማውራት ትችላለህ እሸቱ ጋር? እንጃ ያለው እኮ ምንም አልገባኝም። የእግዚአብሔር ቃል ስንት ነው ብሎ ጠየቀኝ አይደል ራሜ? እነሱ መጀመሪያ እያወሩት የነበሩት ስለ ኢሳ እና ኢሳ ከአላህ የሆነ ነው። ለዛም አመልከዋለሁ። አንዴ አሁን እሸቱ እና ራሚ አንዴ ዝም በሉና እሱን ርዕስ አልፈነዋል እና የቤቱ ርዕስ ከመጀመሪያው መነሻው የእግዚአብሔር ቃል ወይም የአምላክ ቃል ወይም የአላህ ቃል ምንድን ነው የሚል ነው። ማይክ ቀጣይ ያለውን ደግሞ እንዳላበላሸው ማይክ እንኳን ደህና መጣ። ሙስሊም ነህ ክርስቲያን? ሙስሊም መልካም። እሺ ሳላህ ነበር እሸቱ መጽሐፍ ቅዱስ ላይ ያለ የተጻፈ ሁሉ የእግዚአብሔር ቃል ነው ብለሃል አይደል? አዎ። መኃልየ ምዕራፍ 7 ቁጥር 2 አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው፣ ዳሌዎችሽ በእንጠረኛ እጅ እንደተሰሩ እንደ ዕንቆች ናቸው ይላል። ይሄ የእግዚአብሔር ቃል ነው። አዎ። ስለ ሴት ልጅ ዳሌ አቀማመጥ የሚያወራው እግዚአብሔር ነው። ኦኬ፣ በጣም እዚህ ላይ ማለት ነው
መኃልየ ላይ የተጻፈው ትርጉሙ ለምን እንደተጻፈ ለምን እንደዚህ ብሎ እንደተጻፈ ትርጉሙ አለ። ትርጉም የሚያሳየው አለ። እሱ የሚያሳየው የእግዚአብሔርና የሰው ልጅ መሆን ያለው ፍቅር የሚያሳይ ነው። የዳሌ አቀማመጥ ስለ ዳሌ አቀማመጥ እንደዚህ እኩል ናቸው ይበላለጣሉ እያለ የሚያወራው እግዚአብሔር ነው። አዎ ለምንድን ነው የሚያወራው? ይሄው የተጻፈበት ምክንያት እሺ ትርጉሙ ራሱ መጽሐፍ ላይ ያለ እሱ ትርጉሙ ማለት በራእይ ተቀምጠዋል። ለምን እንደተጻፈው የሰው ልጅና የእግዚአብሔር መካከል ያለ ፍቅር የሚያሳይ ነው። ይሄ ስለማንዳሌ ሰው ራሱ ይሄ ስለማንዳሌ ነው። ይሄ ዳሌ የተባለው የማንዳሌ ነው። የሰው ለምሳሌ ሰው ራሱ ለጓደኛ ለፍቅረኛ ለጭኛ እንደ ብሎ እንደሚዘምር ብሎ ምሳሌ አድርጎ እንደሚያወራ ማለት ነው። ልክ እንደዛ ለምሳሌ እንደዚህ የሚመስል ቁርአን ላይ ማለት አንድ ሰው ገነት ሲገባ ቆይ ኖ ማታቆ ድንግልኛ ራሱ በየቀኑ እንደሚበጣ ሰው ማለት ነው። ቁርአን ላይ ተጽፎ ያለው ማለት ነው። ደቂቃ ይሰጠናል። በኋላ 6 ደቂቃ ተሰጥቶን ስለ ቁርአን ብቻ እናወራለን። ስለ ቁርአን ብቻ አሁን ስለመጽሐፍ ቅዱስ ነው የምናወራው። ሰውዬ በመንፈስ ተመርቶ ጻፈ። አዎ የዳሌ ይሁን ጀርባም ይሁን የእግዚአብሔር ቃል ነው መጽሐፍ ቅዱስ ላይ ተጻፈ። ለምን ስለ አንድ ሴት የዳሌ አቀማመጥና አተላለቅ ለምን ያወራል? እሱን ደግሞ እግዚአብሔር ያደረገው ነገር እግዚአብሔር ማዘዝ አንችልም። እግዚአብሔር ነው ለሶሎሞን ጥበቡ የሰጠውና እንደሚጻፍ ያደረገም እግዚአብሔር ነው። ለምንድን ነው ስለ ዳሌ ነው? ለምሳሌ ለምን ያው ጥበቡ እኮ እንዲጻፍ ለሶሎሞን ስለማን ለሚባል እግዚአብሔር ሞያ ጥበቡ እንደሰጠ ደግሞ እሱን እግዚአብሔርን ጠይቃለን። መንፈሱ እሱ ላይ እንዲጻፍ አረገ። ጥበቡ የሰጠው ጌታ ነው ጻፈ። በቃ ብሎ ጻፈ። ለትውልድ ወንጌል እንዲሆን አለ ተጻፈ። በቃ በእግዚአብሔር መንፈስ ትእዛዝ ሁለቱ ጡቶችሽ እንደ ሁለቱ መንታ እንደሚዳጣ ግልግሎች ናቸው። ይሄ ብቻ ሳይሆን ስለ ጡት ራሱ ያወራል። ስለ ከንፈር ሌላ ቦታ ጠንካራ ዳለት የሰው ልብ ያረጋል ብለህ አነሳክ እንጂ እሱን አልጠየኩም። ሁለቱ ጡቶችሽ እንደ ማንታ ናቸው ይላል። ሌላ ቦታ ደግሞ ጠንካራ ናቸው ይላል። እግዚአብሔር ስለ አንዲት ሴት የጡት ጥንካሬ ለምን ያወራል? እሱ እኮ ነገርኩ እኮ ለምን ለሶሎሞን ይሄን ጥበብ እንዳጋለቀው እሱን ወደ ኋላ ወደ ብዙ በሺህ የሚቆጠሩ ዓመት ወደ ኋላ ሄጄ መጠየቅ መመርመር ያስቸግረኛል። እግዚአብሔር ልክ እንደ መሐመድ ላይ ቁርአን እንደ ተወረደ እንደ ብሎ ቁርአን ላይ እንዳለው ሶሎሞን ላይ ወረደ። ቆይ ለምን ተወልኛለህ? ቆይ በቃ የእግዚአብሔር ቃል ነውና ሶሎሞን ውስጥ አስቀመጠ። ሶሎሞን ደግሞ ለኛ ጽፎ አስተላለፈ። አምላክ እሸቱ አልቋለቀ። እሸቱ አሁን በዚህ ዙሪያ አላለቀም ደቂቃው። በዚህ ዙሪያ ጨርሱና ከዛ በኋላ ቁርአን ላይ ያለ የምትለውን ደግሞ ደቂቃ ሰጣለሁ። በዛ ዙሪያ ታወራላችሁ። አሁን ግን ለጊዜው በዚህ ዙሪያ ጨርሱ። የእግዚአብሔር ቃል ነው አልኩ ሙሉ በሙሉ ተጻፈ። በቃ በዛን ጊዜ በመንፈስ ተመርቶ ጻፈ። የእግዚአብሔር ቃል ነው በትእዛዝ ጻፈ እንጂ የራሱን ጥበብ አይደለም የተጻፈው ብዬ ያለው የዳለም ይሁን ጠንካራም ለስላሳን እንዲብሉን ተጻፈ። በቃ ቀደን ማውጣት አንችልም። ፌክ ቢሆን ቀደን እናወጣለን ማለት ነው። ይሄ የማን ቃል ነው? ዘዳግም 23 አንድ ላይ አንብበው አንዴ እኮ ነገርኩ እኮ መጽሐፍ ላይ የተጻፈው በራሱ እኮ ጻፍ ተብሎ በእግዚአብሔር መንፈስ ነው የጻፈው ወንጌል። አንዴ አንብበው ይሄን ቃል አንብብልኝ አንዴ። እዚህ ላይ ብዙ ጊዜ 1954 ብለው ባለፈ አንዴ አንብበህ ከዛ አስረዳኝ። አንዴ ቃሉን አንብበህ ከዛ አስረዳኝ። እየሰማከኝ ነው? አይቻለሁ። ቁላው ይላል። ጨርሰው ቁላው ይላል። የተቃጠቀ ብልቱም ይላል። ባለፈ እዚህ ላይ አንድ ነገር ልንገሪ። እየሰማከኝ ነው? ጨርሰው ሙሉን ጨርሰው አንዴ። በ1954 የተጻፈ ተብሎ መጽሐፍ ይሄን ጨርሰው አንዴ። አንብቤ ያለው እኮ እያነበብኩ ነኝ። አንዴ ጨርስ። እየሰማከኝ ነው? ስለዚህ ታወራለህ። አንዴ ጨርስልኝ። አንብቤ ያለው እኮ አንብብ። አልሰማሁም። አንብቤ ያለው ምን ማለት ፈልገህ ነው? የዚህ 1954 ላይ የተጻፈ ሙስሊሞች ክርስቲያን ለመሰናከል ብዙ ነገሮች ተጨምሮ ማለት ነው። ያለ ብዙ ነገር አለ።
አንብቤ ያለው አንዳንድ ጊዜ 1954 የተጻፈ እናንተ በፈየዛ ያዘጋጁት መጽሐፍ ነው። እየሰማክኝ ነው? እኛ ነን ያዘጋጀነው። እየሰማክኝ ነው? አንድ አንብብልኝ። 1954 እየታተመ ብላችሁ እኛ አንዳንድ ነገሮች ወንጌል ላይ እኔ ጋር ያለ ወንጌል ላይ ያለ ብዙ ነገር አለ። አሁን ቦታው ብታገኝ እጄ ባብዲ አይልም። እርግጠኛ ነኝ። አሁን ቦታው ንገረኝ። አዎ ብዙ ነገር አሁን ቦታ ይተሳለ ሙስሊሞች እነ ዴቭ እነ ኢብኖ ብዙ የእናንተ ልጅ ይከታተላሉ። እኔ የኔ መጽሐፍ አውጥቼ አሁን የኔ ቢያወጣ አንድ አይደለም። የመጽሐፍ ቅዱስ ማህበር የሙስሊሞች ነው። ጥቅሱን ንገረኝ። ስንት ምዕራፍ ስንት ምን ነው? እስቲ ንገረኝ፣ አወጣለሁ። ነገ መጽሐፍ አለ ማህበር የመጽሐፍ ቅዱስ ማህበር የሙስሊሞች ነው። እሱ ከቨር ነው። ከቨር ማንም ሰው ሊለጠፋል። ብዙ ውሸት ስላየ 1954 ያሳተሙት ሙስሊሞች ናቸው። አዎ በጣም ፌክ ብዙ ነገር ከልጅነቴ ጀምሮ ያላነበብኩት ብዙ ነገሮች አሉ። ትውልዱን ለመብላት እና ለሰይጣን ለማስወደቅ እየጻፋችሁ ማለት ነው። 1954 ያሳተሙት ሙስሊሞች ናቸው። 1954 አሁን የሚለው ቦታ ለምን አትነግረኝም አንተ? ተው እሱ ይሄ አንዱ እኔ ጋር ያለ መጽሐፍ ይሄን አንዱ እኮ አይደለም አለው። ምክንያቱም ውሸት ነው ያለ መጽሐፍ። ይሄን አንዱ ደቂቃ ጨርሳችኋል። ይሄን እኮ አቻለሁ። እኔ ጋር ያለው መጽሐፍ እንዲህ አይልም ነው አልኩት። እሸቱም ሰላም ደቂቃ ጨርሳችኋል። እሸቱ እኔ ጋር ያለው መጽሐፍ ሰምቻለሁ። እኔ ለመጀመሪያ ጊዜ ነው በዚህ ጥቅስ ዙሪያ እንደዛ ምን። እሸቱ ምንድነው ሃይማኖት? ፕሮቴስታንት ነው ኦርቶዶክስ ነው? ፕሮቴስታንት። የስንት ዓመተ ምህረት መጽሐፍ ቅዱስ ነው የምትጠቀመው? እኮ የስንት ዓመተ ምህረት መጽሐፍ ቅዱስ ነው? ዘንድሮ የሚታተምም ባለፈው ዓመት የሚታተም የዛሬ 50 ዓመት የሚታተም እኔ ጋር ያለ ግን እንደዚህ ብዙ ነገሮች እናንተ ጋር ያለ መጽሐፍ ባለፈ ጊዜ ፌስ ለፌስ እነዚህ ቲክቶክ ላይ ያወራን ብዙ ነገር እኔ ጋር ያለ ነገር ብዙ ነገር የለም። ቆይ አሁን እሸቱ አንዴ እባክህ ቦታውን ንገረኝ። አሁን የለም ያው የለም ኖ እሺ ቦታውን ነገር ችግር የለውም። ንገረኝ እሺ እነግርሃለሁ። እሸቱ ኧረ በፈጣሪ እሺ እነግርሃለሁ፣ ግን ስታወራ አትፍጠን። ከፈጠንክ ምንም የምሰማው ነገር የለም፣ ምንም አይሰማኝም። እና ምን መሰለህ እኮ እሺ ረጋ ብለህ አውራኝ እንዲገባኝ ማለት ነው። እሺ ዘዳግም ምዕራፍ 23 ቁጥር 1 ክፈተው። እሺ ዘዳግም 23 ቁጥር 1ን ክፈተው። እሺ ማሳየት ፈልጋለና ክፈተውና እሺ አሰብ ኦርት ቆይ ማብራት ከፍቼ ለአምብላ በቪዲዮ ላሳይ። ኦርት ዘዳግም ቆይ ምዕራፍ 23 ቁጥር 1 ቆይ ያወጣው ነኝ ከማግኘት ተነስቼ ነው ያወጣው ያለው ለዚህ ብዬ ነው። እሺ ይቅርታ። ኦሪት ዘዳግም ምዕራፍ ካሜራ አብረው ችግር የለውም። ችግር ለአምራ ነው ያወጣው 23 ቁጥር ወይኔ ምዕራፍ 23 ቁጥር 1 እሺ ምዕራፍ 23 ቁጥር 1 እሺ ካሜራህን አብራና ችግር ቆይ ያወጣው ነኝ ምንድነው የሚለው ዘዳግም ኦሪት ዘጸአት ኦሪት ዘሌዋውያን ቆይ ደረስኩበት ከማግኘት ስለተነሳ ነው። እሺ ኦሪት ዘዳግም 23 ደርሻለሁ። 23 ቁጥር ስንት እኮ ቪዲዮውን አብረው ቁጥር 1 የመጀመሪያው ቁጥር ምን ይላል? ኦኬ በጣም አሪፍ ነው። ላነብልህ ላሳይ። የተኮላሸ ወይም የተበላሸ ሰው የተኮላሸ ወይም አማርኛ ስለሚያስችል ነው እየሰማ ቆይ ለአንተ ያገሳያለሁ። እስኪ ካሜራ ሰው ከፈተስ እሺ እኛ እናነበዋለን። እሺ አባል ይሁን ችግር የለም። እሺ እስኪ ካሜራው የተኮላሸ የተበላሸ ቆይ በጣም ቆይ ተነበለ ካሜራ ቆይ ወደ ፍሮንት እያደረኩ ነው። ከፍሮንት ወደ እንትና እያደረኩ ነው። እስቲ አሲስት አድርገኝ መዛብ ላይ ወንድራ ላይ ይሄው ይታያል። 23 ቁጥር 1 ስታክ ያደረገ ነው። ምንም የሚታይ ነገር የለም።
ይታያል ግን ፊደሉ ንገረኝ። እንዴት ወደ ባክ ላድርግ? ቆይ ከፍሮንቱ ወደ እንትና እስቲ አሲስት አድርገኝ። እንዴት ላድርግ? ወደ ባክ ካሜራ ምን ነክቼ ላሳይ? እሱን አሲስት አድርገኝ። ፍሮንት ካሜራ ከፍሮንት ካሜራ አልነሳም ብለው ስልኬ ለዚህ ብዬ ነው። ለዚህ ብዬ ነው እኮ አይልም እኮ እናንተ ጋር ያለ ኖ እናንተ ማለት ሙስሊሞች ያሳተሙት መጽሐፍ ቅዱስ የለም እስካሁንና ቆይ የተለያየ ነው እኮ ላሳይ ብዬ ነው። አሰላሙ አለይኩም አፋን ያ ጀማ ይሄው እና 23 እያየ ነው 23 አስተገኝ በፍሮንት ካሜራ ላሳይ ታያል። የተቆላሸ ወይም የተለለበ ሰው የእግዚአብሔር ሕዝብ ጉባኤ አባል አይሁን ይላል እንጂ ቁላውን አይልም። አረ ደጋግሞ ቆይ እንትና ያረኩ ነው። እሺ የተኮላሸ ምን ማለት ባክ አድርገውና ካሜራውን አሳይ። የተኮላሸ ወይም ካሜራ የተለለበ ሰው ይላል። ድንገት እንዳታሳይ። ቆይ እስቲ ንገረኝ እንዴት ሆነ እንትና ላድርገው? ወደ ፍሮንት ባክ ካሜራ እንዴት ላድርግ? ካሜራ ወደ ቪዲዮ ስገባ በቃ ችግር የለውም ተውት። ወደ ቪዲዮ ገብቼ ቆይ ላሳይ። ታነባለህ? ቆይ ታነባለህ? በጣም የተለየ 1954 የተባለ ያነበቡ ብዙ ሰው ያሳሳቱ ነው እኮ አይቻለሁ። አንዴ ሳላ ብዙ ቲክቶክ ላይ ገብቼ ላስረዳው። ቆይ ከኔ ጋር ይቀጥላል። ቆይ ገብቶኛል። አይ ገብቶኛል እኮ አሲስታንት ታነባለህና ለፌክ እንደተዘጋጀ ታውቃለህ ብዬ ነው። ችግር የለውም። አሁን ቀጥታ ምንድነው የምናደርገው? ዕብራይስጡ ጋር ነው የምንሄደው። አንተ ቁ የሚለው ቃል የለም ካልከኝ ቁ የሚለውን ቃል እኔ ከዕብራይስጡ ማሳይ። ቁ የሚለውን ኦኬ መጥተጋር አማርኛው ላይ ግን ተጠንቀቅ። ካሜራውን ድንገት እንዳያሳይብህ። ካሜራ ድንገት ቆይ ያሳያል። አስቸግሮኝ ነው እንጂ ራቁትን ስለሆነ ያለው ችግር የለም። ሱሪ ለብሼ ነው ያለው። ከደረቱ ወደ ላይ ነው ያለው። ችግር የለም። ሙቀታማ ቦታም ስላለ ችግር የለም። እሱ ኦኬ። እሺ እሸቱ መልካም። እየሰማሁ ነኝ። ሳላ ሚዩት ላይ ነህ። ሜቢ ያወራ ከሆነ ቆይ ሊያሳይ ነው እሸቱ ከብራይስ ምን ነክቼ ነው ወደ ኋላ የሚሆነው? ኦኬ ቆይ አሁን አገኘቻለሁ። ይቅርታ እስቲ አንብበው ከ23 ጀምሮ 23 ይታያል። እስቲ ቆይ ካሜራ አላበራህም? ኦኬ እሺ ቆይ ላብራ። ካሜራ እያሳየ ደግሞ ባትሪ አበራም እንጂ ችግሩ እሱ ሆነ። በቃ ችግር ነክቼ ያለ ቦታ ነው የተኮላሸ ወይም የተለለበ ሰው የእግዚአብሔር የተለበለበ ነው የተለለበ ይላል። የተለለበ ስሙ የእግዚአብሔር ሕዝብ ጉባኤ አባል አይሁኑ ይላል እንጂ ቁላው አይልም። ቁላው እንትና ነው አይልም እኮ ተጨምሮበት። ኧረ በፈጣሪ ኧረ እሸቱ ኧረ መጽሐፉ ይበቃናል እንዴ! አንተ ላይ ያለ መጽሐፍ እንዲህ ይላል እኮ ቁላውን የተበላሸ በቃ የመጽሐፉ ይበቃናል እንዴ! ስለዚህ እናንተ ጋር ያለ መጽሐፍ ራሱ አስፈላጊ አይደለም። እናንተ ጋር ያለ መጽሐፍ ሰዎችን ለመሰናከል ወንታ ነገር የተዘጋጀ ነው። 1954 እያላችሁ ብዙ ቲክቶክ ላይ አይቼ ብዙ አንዳንድ እሸቱ መሰለህ ሙስሊሞች ያዘጋጁት መጽሐፍ የለምና የእናንተ መጽሐፍ አትበል። እነሱ አዘጋጅተው የሰጡንን ነው እኛ እያነበብን ያለው። ለማንኛውም ከልጅነት ጀምሮ ነው እያነበብኩት ያለው። እሺ አሁን እኮ ጀምሮ ነው ያልከው? ከልጅነት ጀምሮ ነው ያነበብኩት። በአማርኛም በኦሮምኛም ይሄን እኮ በጣም ዘግናኝ እንደ ቃል የለም መጽሐፋችን ላይ። አትሸወድ ቁላ ብሎ ተጽፎ የለም መጽሐፋችን ላይ። እንዲህ ብሎ እነዚህ አማርኛ ወርድ አይሳበም። በቃ እንኳን አንኖረ በቃ ጥሩ ነው፣ ደስ ይላል። አንተ ጋር ለመኖሩ በጣም አሪፍ ነው።
ስለዚህ ክርስቲያኖችን ለማሳሳት ኢየሱስ ክርስቶስን እንዲካዱ የተዘጋጀ መጽሐፍ ነው። እኔ ጋር ያለ ምዕራፉና አንተ ጋር ያለ አንድ አይደለም። እዚህ ላይ ትራክ ታይዛል ማለት ነው። ዝም ብለህ ትውልድን አትብላ። ከኢየሱስ ክርስቶስ ትውልድን አትሳሳት። ለኢሳት ሰዎችን አታዘጋጅ። የሚመጣ ኢየሱስ ነው እንጂ መሐመድ አይደለም። መሐመድ ያዘጋጀው ፍልስፍና ነው። ዝም ብለህ ምናልባት ወደ ኦሮምኛው እሺ እኮ አዳምጣ። አሁንም ወደ ኦሮምኛው ያዘጋጁት ሰዎች